ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቢል ኮዚቭ ከ50 ዓመት በፊት ፈጽሞታል በተባለው ወሲባዊ ጥቃት $19 ሚሊዮን ካሳ እንዲከፍል ተፈረደበት። ታዋቂው ተዋናይ ቢል ኮዝቢ በቀድሞዋ የምግብ ቤት አስተናጋጅ ላይ በአውሮፓውያኑ በ1972 ፈጽሟል በተባለው ጥቃት ምክንያት ከ$19 ሚሊዮን በላይ ካሳ እንዲከፍል ተወሰነበት። ካሊፎርኒያ ውስጥ የተሰየሙት ዳኞቹ አስተናጋጇ ያለ ፈቃዷ ወሲባዊ ጥቃት እንደተፈጸመባት ማረጋገጡን ተከትሎ ነው ውሳኔውን ያስተላለፈው። ዶና ሞሲንጎ የተባለችው ተበዳይ ከ5 አስርት ዓመታት በፊት የቀድሞ ኮከብ ተዋናይ ወይን በማጠጣትና መድኃኒት በመስጠት ራሷን እንድትስት ካደረገ በኋላ ከቤቷ እንደወሰዳት ትናገራለች። የ88 ዓመቱ ኮዝቢ ዶና እና ሌሎች ሴቶች ያቀረቡትን ተመሳሳይ ጾታዊ ጥቃት አለመፈጸሙን አስተባብሏል። ኮዝቢ በጾታዊ ጥቃት ተከሶ 3 ዓመት ለሚጠጋ ጊዜ ከታሰረ በኋላ ከእስር የተፈታው በ2021 ነበር። የኮዝቢ ጠበቃ ጄኒፈር ቦንጂን ደንበኛው የተበየነበት ውሳኔ ይግባኝ እንደሚጠይቅ ለአሜሪካ መገናኛ ብዙኃን ተናግራለች። ሳንታ ሞኒካ ውስጥ የተሰየመው ዳኝነት ለተበዳይዋ የሞራል ካሳ ተጨማሪ ቅጣትም ሊወስን ይችላል። ትክክለኛ መጠኑ ግን እስካሁን አልታወቀም። አሁን 84 ዓመት የሆናት ዶና ሞሲንገር ጥቃቱ ሲፈጸምባት ፍራንሲስኮ አቅራቢያ ትሬድን ኢን ሳውሳሌቶ የተባለ ሬስቶራንት ውስጥ አስተናጋጅ የነበረች ሲሆን ሬስቶራንቱን ኮዝቢ ጨምሮ የዝነኞቹ መሰብሰቢያ ነበር። ሞሲንጎ በክሷ ላይ እንዳስቀመጠችው በወቅቱ ኮዝቢ ስታንድ-አፕ ኮሜዲውን እንድትታደም ከጋበዛት በኋላ ኪኒን እንደሰጣትና አስፕሪን መስሏት እንደወሰደችው ገልጻለች። ከዚያ በኋላ ራሷን ሳተች ይላል የክሱ መዝገብ። ሞሲንገር የምታስታውሰው የመጨረሻው ነገር የብርሃን ብልጭታ ነው። ክሱ እንደሚያስረዳው ሞሲንገር ቤቷ ውስጥ ስትነቃ ከውስጥ ሱሪዋ ውጭ እርቃኗን ሆና ነበር ራሷን ያገኘችው። በዚህም በቢል ኮዚቭ እንደተደፈረች ተረዳች ይላል። ጉዳዩን በተመለከተ የኮዝቢ ቃል አቀባይና ጠበቃ ከቢቢሲ ለቀረበላቸው ጥያቄ ምላሽ አልሰጡም። ኮሜዲያኑ በ1980ዎቹ እና 90ዎቹ ዘ ኮዝቢ ሾው በተሰኘው ሲትኮም ዝነኛም ነበር። ነገር ግን ከ1960 ጀምሮ በርካታ ሴቶች ኮዝቢ ፈጽሞብናል የሚሏቸው ወሲባዊ ጥቃቶች፣ የመደፈር ወንጀሎችና ተያያዥ ክሶች ምክንያት ዝናው እየተሸረሸረ መጥቷል። ሁሉም ድርጊቶች የተፈጸሙትም በፈቃደኝነት መሆኑን ኮዝቢ ለማስረዳትም ሞክረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።